እኔ ቅዱስ ጳውሎስን የተለየ በመጽሐፍ ቅዱስም በየትኛውም ካሉ ቅዱሳን የተለየ ቦታ የምሰጠው አባት ነው ማለት ሁሉም ቅዱሳን ረድኤታቸውን በረከታቸውን አምናለሁ። የክብር ማበላለጥም የለብኝም። ለቤተ ክርስቲያን የደከመው ድካም ግን እንግዲህ ስሜትን እንዲህ አታስብ ማለት አይቻልም። መልካም የሆነውን ነገር በተለይና የሚደንቅ ሰው ነው። ዝም ብዬም አይደለም እንደ ቅዱስ ዮሐንስ አፈወርቅ ነው ይሄን ተጽዕኖ ያሳደረብኝ። ለቅዱስ ጳውሎስ ድካሙ ያሳዝናል እና ከሀገር የሚሰፋ ልብ ያለው ሰው ነው ቅዱስ ጳውሎስ። ከሀገር የሚሰፋና በሮሜ ያሉ ክርስቲያኖች እነዚያን ሁሉ ምእመናን ቆጥሮ የሚጽፍ ገሌ ደና ነው ወይ ገሌ ደና ነው ወይ የሚል እያንዳንዱ ሰው በጸሎት የሚያስብ ትዕግስተኛና ለታመሙት ሁሉ መድኃኒት ያለው የቤተ ክርስቲያን ሐኪም ነበረ ቅዱስ ጳውሎስና ለማን ትዕቢት ላመመው የትዕቢት መድኃኒት ይሰጠዋል፣ ዝሙት ላመመው የዝሙት መድኃኒት ይሰጠዋል፣ ጠብ ላለበት የፍቅር መድኃኒት ይሰጠዋልና ቅዱስ ጳውሎስ በጣም ብዙ ሰው ነው፣ አንድ ሰው አይደለም። እና እዛ ሄጄ እውነት ለመናገር በጊዜው ምንም ይሄ ቅድስናም ስላልሆነ አስለቅሶኛል ሁላ ዞር ብዬ በጣም ነው ልቤን የነካው። ባገኘው ሁሉ ደስ ይለኝ ነበር ቅዱስ ጳውሎስን። እንደገና የማየት እድል ቢፈጠር ላየው የምፈልገው ቅዱስ ጳውሎስን ነውና በጣም ነው እንትን ያለኝ። ከዛ ደግሞ የቅዱስ ጳውሎስ ዌል የሚባል የጳውሎስ ምንጭ የሚባል አንድ አለ። የጳውሎስ የምንጭ ጉድጓድ ከሱ ጋር ምን ግንኙነት እንዳለው ብዙ አይታወቅም። ምናልባት እንግዲህ ይጠቀምበት የነበረው ወይም በጸበልም ሆኖ ሊሆን ይችላል። አሁን ታሪኩ ተቋርጧል። ብዙ የታሪክ ፍልሰቶች ስላሉ እዛ ሂደን አይተነዋል። በበከራ የምትወጣ በባህላዊ በከራ እስካሁን ድረስ የምትወጣ 21 ሜትር ርቀት ያላት ጉድጓድ ናት እንዳየነው። እዚያ ሁላችንም ለበረከት ብለን እንደ እምነታችን ስለሚሆን ጸበል ተረጭተናል። ጠርሴስ ባጭሩ ይህንን ነገር አስታውሳለሁና ቅዱስ ጳውሎስን ሳስታውስ በቃ ቤተክርስቲያን በአጠቃላይ ነው የምትታወሰው። ለቤተክርስቲያን የደከመው ድካም እኔ ለምሳሌ አሁን አስተምር ተብዬ ብጠራ ወደማውቃቸው ሰዎች የሚቀበሉኝ ሰዎች ወዳሉበት ከተማ ሄጄ የማርፍበትን አውቄ ነው የማስተምር። ቅዱስ ጳውሎስ ማንንም የሚቀበለው በሌለበት ባይድ ሄዶ ዱላ እንደሚጠብቀው እያወቀ ክርስቶስን ይዞ የሚዞር የመድኃኔዓለም ምርጥ ዕቃ ነበረ ቅዱስ ጳውሎስ። የእሱን ስም ብቻ ተሸክሞ የሚዞር ምርጥ ዕቃና ትሩ ቢረር ኦፍ ጋድ ተብሎ የሚጠራው